መተት ስንት ናችሁ? ድምፅን ከፍ አድርገህ ነህ። አምስት መተት። የአምስት ሰው ማለት ነው ወይስ አምስት? የአምስት ሰው ከሀገር ውስጥ ነው ከውጭ ሀገር? እዛም አለ እዚህም አለ። እዛም በምግብ ገብተናል። እዛም በምግብ ክፋት ይሻገራል፣ ክፋት ያቋርጣል፣ ክፋት ይዞራል፣ ክፋት ይሯሩጣል። ተሰደንም መተተኞች ነን፣ አገር ቤቱም ሆነን እንደዚህ ሆነን። አዎ ስንወለድ አብሮ ነገር ነው፣ ከነገር ጋር ነው የተወለድነው። ቅድም እንዳልኳችሁ ነው። የሆነ ቦታ ላይ ታሪካዊ እውነታዎች ቆመውብን ነው የተወለድነው። ማነው ስም? ዛሩ ጠቋር አዳልሞቴ ምንድን ነው? ጠቋር አለው አዳልሞቴ። ጫት እየቃሙ ገብሩኝ ነበር። ዶሮ ይታረድልኝ ነበር። በቃ አዲስ ዓመት መጣ እያሉ አዲስ ዓመት በቃ ገበራል። እና እሷ ስትወለድ አብረን የተወለድከው? መውለድን እንደ ቀልድ አደረግ ነው። መውለድ እንደ ቀልድ ስለሆነ እንደ ቀልድ የተወለደው ትውልድ ይቀልድብሃል። የቀደሙት አባቶች ቅድም እንዳልኳችሁ ሊያ ስትወልድ እንዴት ነበር የወለደችው? እግዚአብሔርን በማመስገን ሁሉም ልጆቿ ላይ ክብር አሳድራለች፣ መንፈሳዊ ነገርን አሳድራለች፣ ጸሎትን አሳድራለች። ራሔል የእግዚአብሔርን ክብር ዝም ያለች ጊዜ ብንያም ተወለደና ለእስራኤል እንቅፋት ሆነ። ብንያም በጠቅላላ የብንያም ትውልድ ለእስራኤል ወገን እንቅፋት ነበረ። ከ80,000 ሕዝብ በላይ በጦርነት እንዲፋጁ ምክንያት የሆነው የብንያም ነገድ ነው። በመጽሐፈ መሳፍንት ላይ የዘር ልዩነት የተፈጠረው በብንያም ነገድ ነው። በዚህ አይነት ሁኔታ ውስጥ ጣዖታት አብረው እየተወለዱ ቅድም ጤናማ አይደለም ውልደታችን የሚለው ነገር ላይ ትኩረት ለዘመናት ስሰጥ ቆይቻለሁ። ለዘመናት። አሁን ግን ጫፍ ደረሰ። ክፋታችንም ጊዜያችንም ዘመናችንም ጫፍ ወጣ። ውድቀታችንም እልቂታችንም ጫፍ ወጣ። እዚህ ታስረናል የሚለው ነገር በማረጋገጫ እንጂ እንደዚሁ አይደለም። ስንት ዓመት አብረህ ስትወለድ? አብሬ ነው። ስትወለድ አብረህ የተወለድከው ዛር ነህ አጋንንት ነህ? ሰይጣን ነህ። ዛር ሰይጣን ነህ? ዛር ሰይጣን አይነ ጥላ። ስትወለድ አይነ ጥላ ከእናት ከአባት? ከእናትም ከአባትም አለው፣ የሁለቱም አለው። ምን አረክ? እድሏን፣ እውቀቷን፣ ትምህርቷን ምን አረከው? ባዶ። ምን አልከኝ? ባዶ። አሁን እናቷ አለች እዚህ፣ አባቷ አሉ። አባቷን ወሰድ ነው። 3 ዓመት ሆነው አሁን 4 ዓመት ሆነው እንጂ 4ኛ ዓመት ሆነው ወሰድ ነው። እናትየዋስ? እሷም ድሮ ሄደች። መንፈስን አስረክበው መንፈስን አውርሰው መሄድ። አሁን ምንድን ነው የምታወርሱት? ፈልጉ እስቲ መንደሩን፣ ቀየውን፣ ቤቱን፣ ወንበሩን፣ እቃውን ምን ልናወርስ ነው አሁን እየተዘጋጀ ነው? አሁን የምንነጥቀው የምንቀማው ልናወርስ አይደለም። አሁን መቼም እንግዲህ ከዚህ በኋላ ያለው ትውልድም ነጥቆም ቀምቶም ዘርፎም ማውረስን ነው እንግዲህ አይደለም። እንደዛ ተደርጎ ይተባረካል? እንዲያ ተደርጎ ይቻላል? እንደዛ ተደርጎ የሚወለደው ጥሩ ይሆናል ይመስላችኋል? አሁን ለቅሚያ ያሰፈሰፈው ትውልድ እንዴት ነው ርስትንም ቀየንም መንደርንም አገርንም ከተማንም መውረስ? እንዴት ነው ነገር ነው? እንዴት ሊቆም ይችል ይሆናል? እንዴት ነው ዘለቄታው፣ እውነታው፣ ታሪካዊ ጠባዩን እንዴት ነው የምንሽረው? እንዴት ነው የምናፈርሰው? እሺ እንዲህ እያደረጉ አለው በቃ መንፈስ እያወረስን መሄድ ነው። እና ገረፈችህ፣ አሁን አሰቃየችህ፣ ጸለየችብን። ትንሽ አሁን አድክመናት ነበር፣ አልቻላትም። ሰገደችብን፣ ቀጠቀጠችን። ሰገደችባችሁ፣ ቀጠቀጠቻችሁ። ለምን ቀጠቀጠቻችሁ? ወሰደቻችን። ምን ወሰደች? እኔ እንዲህ ምን
መስቲካ ነው ከረሜላ ነው? በትክክል አትነግረኝም እንዴ? ምን ወሰደች? አከታትላ 3 ባሏስ? እናበጣበጣቸዋለን። አሁን ትንሽ ልጇንስ? ማበጣበጥ ልጅ ስንቴ መሰለ? ስንቴ መሰለ? ምን አልከኝ? ስንቴ መሰለ? አይሰማም። ምን ሆነ? ስራዬ ስራችን ነው። በቃ ልጅ ምን አረክ እኮ ነው ያልኩህ። እኛ ልጅቷ እንድትወልድ አንፈልግም። እሺ ህይወቷ ባዶ። ህይወት ባዶ? አዎ መስራት ነው። ጎበዝ ናት። ከሰው ትግባባለች። እሺ አንፈልግም። ብር እንድትይዝ አንፈልግም። ብሯ ምን ታደርገዋለህ? መበታት። አሴር በልጆቹ የተባረከ ይሁን አይደል እንዴ? ዘር ማንዘሩ ተባርኮ ጌታን የምታቅፍ 106 ዓመት ሙሉ የምትኖር በእግዚአብሔር ቤት ውስጥ ነገሩን ችላ ይሄ ረበናቶቹን ካህናቶቹን የአይሁድን የሐሜት ጠባይ እሱን ሁሉ ችላ 84 ዓመት በቤተ መቅደስ ቆየች። 84 ዓመት። ከዛ በፊት 22 ዓመት በ106 ዓመት ጌታዋን አየች። ጌታዋን ለማየት የቆየችው አሴር በልጆቹ የተባረከ ይሁን የማ ድምፅ ነው? የሙሴ ድምፅ ነበር። የአሴር እንጀራው ገበታው ሰፊ ይሁን ይሄ የማ ድምፅ ነው? የአባቱ የያዕቆብ። በጫት የተመረቀ ትውልድ ይኸው እነዚህ ነው። በጫት ውስጥ መመረቅ ያው እንግዲህ ሐረር ሂዱ ምን እንደሚመጣ አስቡት። ድሬዳዋ ሂዱ እንዴት አይነት ትውልድ እንዳለ ተመልከቱ። በአይነ ህሊናችሁ ሂዱ። እኔ ሄጃለሁ፣ አይቼዋለሁ። ሂዱ ወደዛ ወደ ሶማሌም ሂድ። አቤት የጫቱ ትውልድ፣ የመናፍስቱ ዓለም ትውልድ፣ የውቃቢው ትውልድ፣ የዛሩ ትውልድ ጉድ ነው የሚፈላው። ገና ውጣ ከሰውነቷ ውስጥ ወጥነው ተካ ፈተንበል። ስንት ናችሁ? አሁን 50 ሺህ ደርሰናል። ከዛ በላይ ነበር 50 ሺህ አሁን ያላችሁት። ማንኛውም መናፍስት ለመኖር ችግር የለበትም። አንተ በሂሳብ ቁጥር ስታየው የት ቦታ ነው የተቀመጡት ትላለህ። ችግር የለበትም። ስንት ናችሁ ሲለው ጌታ በመጣ ጊዜ ሌጌዎነን 1 ሻለቃ የመናፍስት ጦር ነን አለው። ተመልከት። ምክንያቱም ተፈጥሯቸው ከእሳትና ከነፋስ የሆነ የጨለማ መንፈሶች ናቸው። 50 ሺህም ኖረ አንድም ኖረ እንትኑ አንድ ነው። ጥቃቱ አንድ አይነት ነው። ግን የሥራ ክፍፍል አላቸው። ገንዘቧን የምታባክነው የትኛው ነው? ዛሩ ነው? ውቃቢው ነው? ዛሩም አይነጥለውም። አንፈልግም። እንድትይዝ አንፈልግም። እንድትይዝ አትፈልግም። ትሰራለች። ጎበዝ ናት። ይመጣል፣ ብሩ ይመጣል። እዛ በዚህ ሲመጣ ለምን በምድር ነው የምታባክንባት? ምን በቃ ለሰው ትሰጣለች። ዕቃ እናስገዛታለን። አንዳንዴ ኪሷ ውስጥ ራሱ አድርጋ ቦርሳ ውስጥ ጠፋ ትላለች። ሰላም ስለብ ነው ተብለን ጠቅላላ ስንት ናችሁ? 50 ሺህ ነው። መልቆጥ ነው ቀንስ መልቆጥ ነው ታሽ ከሰውነቱ። የመተቱ ስራ ምንድን ነው? ዋናው ቀንተን ነው። እኛስ እንኳን ቀንተን ነው። የድል መተት አለን። እሺ ድሏን ማዛዟር ነው የድል። እሺ ቅናት አለን። የጓደኛ አለን። ይሄ በጸጉር ጸጉር እኮ ይነቀላል። ይሄ ሻሽ ሸፍኖት እኮ በሻሽ ባዶ። ለምን ጸጉሯን ባዶ አደረጋችሁ? ወስደና ከዚሁ ተወስዷላ። ወስዳ ጸጉር ሲወሰድ እሷ አይለችም እንዴ? ተኝታ ነበር። ትሄዳለች። ተኝታ ከተኝታ ነው የሚወሰደው። የሚቆረጥ ነው ከፊት ላይ ከመቀስ ነው። እዚህ አይደለ ግንባር አላት ልጅቷ። ብዙዎቻችን እድል ይወሰዳል፣ እድል ይሸጣል፣ እድል ይነገድበታል፣ እድል ይጠፋል ስንባል እንስቃለን። ትስቃለህ እኮ ነው። አቤት ዘቤት አለመታደል ሆኖ በዚህ በየትምህርት ቤቱ የወጣው ትውልድ ብትሉት ብትነክሩት ምን ብትሉት አይገባውም። ምክንያቱም እንትኑ ተወስዶ ዝም ብሎ ነው የሚንገላጀጀው። ሰው እየመሰለ ሰው ያልሆነ ነው አብዛኛው። ምን እንደሚያደርግ ምን እንደሚያስብ ራዕይም ተስፋም የለውም።
ታሪካዊነትም በባህሪውም የለም። የሚያውቀው መንደሩንና አካባቢውን ነው። በዛችው ሁኔታ ውስጥ በቃ ያ ለዛውም ለአገሩም እዛው ለአካባቢውም ክብር የለውም። ለማቆሸሽ ነው የተወለድነው፣ ለማቆሸሽ። ስናቆሸሽ ደግሞ መንደራችንንም ታሪካችንንም ቤታችንንም ጭምር ነው። ከተማ ሁሉ ቆሻሻ ብቻ እኮ ነው እንዴ! ድሮ በገጠር ገበሬ ማህበር ውስጥ ድሮ ገጠር እንቅፋት የሆነውን ድንጋይ የሚያነሳ የወደቀ ቆሻሻ የሚጥል ህዝብ ነበረን እኮ። ከዚህ ከ60ው ዘመን ጀምሮ ያለው በሙሉ የሚያቆሽሽ የበላውን ገራባ በየመንገዱ ላይ የሚጥል ጓሮውን የሚያገማ የሚያበላሽ መውጫ መግቢያውን መንገዱን እንቅፋት የሚያስቀምጥ የመኪና መንገድ ላይ ድንጋይ አስቀምጦ ዞር የሚል ጉድ እኮ ነው። እሺ በል ተዘጋጅ፣ ወጥ ነው ውጡ፣ አፍ ላይ ውጡ፣ ከዓይኑ አውጣ። በጌታችን በኢየሱስ ክርስቶስ ስም፣ በስላሴ ስም ፈታ፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በቅዱስ መርቆሬዎስ ስም ወደ ሲኦል እንገባለን። ቶሎ ሰበት ለሚጥሩት ኑሯቸው ጠላት ይህን ያህል ይተናኮላል፣ ይህን ያህል ይገዛል። አቤት! እንዲህም ሆኖ ደግሞ አሜታችሁ አያድርስ። አቤት አቤት! ከእናንተው መንፈስ ጋር እየታጎል መድረሳችሁ ሰይጣን የምታደርጉኝ እኔኑ ነው። ጉድ እኮ ነው። ስንት ዘመን ይሆን እንግዲህ የምንሰደበው? ማነሽ? ማን ነው ስምሽ? ሰሎሜ። አይዞሽ። ትግሉ እንዴት ነው? ከባድ ነው። ትግል ነው። አልኖርኩም። ብዙዎቹ ወደ ውጭ ሀገር ሲወጣ ሰላም የሚገኝ በረከት የሚገኝ ይመስላችኋል። እዚህ ሆነው አልቀናኝ የሚላሉ ምን ይላሉ? በቃ እንዴት ነው? በጣም ነው በሳጨው። አለቅሳለሁ። በቃ ይጨንቀኛል በጣም። ምን ሆኜ ነው እላለሁ። እድሌ ምንድን ነው እላለሁ። በጣም ነበር የምሰቃየው። ከቤተሰብ አብሮ እየተወለደ ቤተሰብ አብሮ እየተጓጓዘ በዚህ ላይ ምቀኛ ያመጣል። ቤተሰብ ላይ ያለው መንፈስ ምቀኛ ይጠራል። በሷ ላይ ምቀኛ ሲሆን ደግሞ ከውስጥም ነው፣ ከውጭ ብቻ አይደለም፣ ከቤትም ምቀኛ ይጠራብሃል። ምቀኛን የሚጠራብን የተወለደብን መንፈስ ነው፣ አብሮን ያለው ነው። ለዚህ ነው ከኢትዮጵያ ምቀኛ የማይጠፋው። ቢማር ምናልባት ምቀኝነት ይተዋል፣ ስላልተማረ ነው እንላለን። እንደዚህ አትበል እባክህ። ሳይማሩ ደጎች ነበሩ፣ ሳይማሩ ገሮች ነበሩ። እንዲያውም ስትማር ነው የበለጠ ምቀኛ ሆንከው። የ60ው ዘመን ተምሮ አልነበረ? ይህንን ዘመን ለምን አመጣው ታዲያ? የ50ውና የ40ው ዘመን ተምሮ አልነበረ? ይህንን ወቅት ለምን አመጣ? መማር ያመጣው ችግር አይደለም? የተማረ አይደለ እንደ ወደ ላይ የሚወጣው የምንለው? ታዲያ ወደ ላይ ወጥቶ ምንድን ነው ወደ ታች ያለው የሚፈሰው ምንድን ነው? አይዞሽ። እንዴት ተረዳሽ? መንፈስ መኖሩ ገብቶሽ ነበር? አዎ በፊት ጠራጠር ነበርና እመጣለሁኝ። በቃ በአመት 2 ወር ላይ የመጣሁበት ጊዜ አለ። እዛ ሲሄድ እዚህ ስመጣ ሰላም ሆናለሁ። ገዳም ሄዳለሁ፣ ጸልያለሁ፣ ጸበል ተጠምቄ ከዛ ወደዛ ሲሄድ ደግሞ 2 ወር 3 ወር ይቆይና ደግሞ በቃ ነገሮች ሁሉ ምን የሚሳኩ ነገሮች የሉም። በቃ ይጨንቀኛል፣ አለቅሳለሁ። ግን ውስጤን ማንም አይረዳልኝም። በቃ እንደዚህ ሰው ሲያይ የሆነ ዳልቶኝ በቃ ተመችቶኝ የምኖር ነው የሚመስላቸው። እኔ በቃ ቤቴ ገብቼ የማለቅሰው እኔ ነኝ የማውቀው፣ ጭንቀት ላይ ነኝ። እንዴት እንደምትጨነቂ ይገባሻል? አዎ በቃ ማለት ለምንድን ነው እላለሁኝ። አንዳንድ ነገሮች ላይ ራሱ ወይ ሞክሬ ወይ ሳይሳካ ወይ ውስጤ ሰላም ሳጣ ምናምን ለምንድን ነው እላለሁ፣ ጠይቃለሁ ራሴ። ከዛ በኋላ ነው ቆይቷል የእርሶን ትምህርት ራሱ መከታተል ከጀመርኩኝ። ከዛ 2 አመት ይሆነኛል። አሁን ትክክለኛ 2 አመት ይሆነኛል። በጣም መጾም፣ መጸለይ፣ መስገድ ምናምን ጀመርኩኝ።
ከዛ በኋላ በቃ ለውጡን እያየሁት መጣሁኝና አንዳንድ ጊዜ እንደውም አሁን እቺ 2 ወር አዳክሞኛል ደክሜ ነበርና ይታወቀኛል ትግሉም የዛን ያህል ነው ስበረታ ያው አውቀዋለሁ ፈተናውም የዛን ያህል ይጨምርብኛል እና በዛ ነው ውስጤ ይጠራጠር ነበር ጸሎት ስግደት ምናምን ከጀመርኩኝ በኋላ መቁጠሪያ እንደዚህ መቀዝቀዝ ከጀመርኩኝ በኋላ በቃ አንዳንዴ የጸለይኩ ራሱ ጠዋት ተነስቼ ያቅረሻልሸኛል አልችልም በቃ ያስበረክከኛልና ምን ጸለይሽው? አዎ በቃ እኔ ይታወቀኛል አውቀዋለሁ ላብ ያጠምቀኛል በጣም ያቅደሸልሸኛል በቃ ስትጠራጠሪ ምን ይልሽ ነበር? ከጸሎት በፊት መጠራጠር ያው የተለመደ ነው። እዚህም ቆመ ትጠራጠራለህ፣ ሁልጊዜ ትጠራጠራለህ። የእግዚአብሔርም ነገር ይጠራጥርሃል። በኋላ ሰው መሆንህንም ራሱ ያጠራጥራል። እሺ አዎ ማለት ስጸልይ በቃ ውስጤ በፊት ጠራጠራለሁኝ። መጾም መጸለይ መስከር ከጀመርኩኝ በኋላ ግን በቃ እርግጠኛ ሆንኩኝ በቃ እና በዛ ነው ትግል ነው ግን በጣም 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 ትግል ነው። የሌሎች ችግርን ስታይ በቪዲዮ ትጠራጠሪ ነበር? አዎ አዎ በጣም እያልሽ ምን ይልሽ ነበር? ውሸት ነው ይልሻል? አይ አንዳንዴ ራሱ እንትን ይለኛል የሆነ ይቀይረኝ ነበር እያየሁኝ ከስራ ገብቼ ማታ ማታ በቃ እንቅልፍ እያለኝ ራሱ አያለውኝ ከፍቼ ማለት ነውና የሆነ ቀይሮኝ ሲመልሰኝ ራሱ ይታወቀኛል። ያኔ መኖሩ ገባሽ? አዎ በደንብ እየተረዳሁት መጣሁ። በቃ ያው ስጠነክር እሱ ትግሉ በጣም ከባድ ነው። ብቻ በርቺ በርቺ ዜር ስጥልኝ አንተ ምንድን ነው ያ ቆይ ና አንተ ጨመሪ ምንድን ነው? መተት ነኝ መተት ሰይጣን ጸጉሩ የምትቋጥረው ወደዚህ ነው ፊቱ ወደዚህ። ስንት ዓመት ነው ከያዝከው? 12 ምን አረከው? ቤተክርስቲያን ይወዳል፣ ጸሎት ይወዳል። እሺ ዲያቆን ነበረ። ሰው ይወዳል። ዲያቆን ነበር። የት ሀገር? ትግራይ ላይ። ትግራይ ዲያቆን ነበር። አሁን ምን አረከው? አሁን አሳሳትኩት። ምን አርገን? ስራዬ ነው እኮ። ምን አረከው ነው እኮ አሳበድኩት። እንደዛ ሰው ጋር ይጣላል፣ ከሰው ጋር አይዋደድም። ጠብ ነው? እንደዛ ነው። ጠብ ብቻ ነው መጣላት? ይጣላል ከሁሉ ሰው። ታዲያ ያው ኢትዮጵያ ምን እየተጣላ አይደል? አገሩ ሁሉ እኮ ነው የሚጣላው። እሱ ቢጣላ ምን ያስገርማል? አገሩ ሁሉ እኮ እየተጣላ ነው። ስራዬ ነው እሱ ስራ ነው። ለምንድን ነው በብዛት እንደዚህ የሰሜኑን ሰው የምታጠቅም? ስራዬ ስለሆነ ስራዬ ነው። እያችሁ ዲያብሎስ ስራ ላይ ነው ያለው። ክፉ መንፈስ ስራ ላይ ነው ያለው። በልቦት ነው። ከእናቱ ነው የመጣ ከአባት ነው? ከእናቱ ነው የመጣው ከአባት ነው? ከሁለቱ አብረን የተወለድከው? ተወልደሃል አብረን? እንዲህ ጸባሪ ምንድን ነው የምታደርገው? እንደዚህ ጥፍር ቀለምም አለው ወይ? ታዲያ አልማዝ ነው አትለኝም? ማን ነው የቀባው? እናንተ ናችሁ? ይሄ ጥፍር ቀለም ወሽ ሊፕስቲክስ የለም? ቀለም ብቻ ነው የቀባው? ማን ነው የቀባው? ራሴ ነው። ሰይጣን ጥፍር ቀለም ሁለቱንም ነው? አንድ ነው። የለው ሽመል ቧጥ ነው ከሰውነቱ ውጣ ከሰውነቱ። ስንት ናችሁ? እሺ 12 ምን 12 ሰይጣን መተት ዛር ጠው ይፈልጋል። ጠብ ይፈልጋል። ጠብ ፈልጎ መሄድ ጠው ይጠባል። ሁሉም ሰው እሺ ተዘጋጅ። በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ሲኦል ታስረናል። ቶሎ ማንሽም ካም አሸናፊ እዚህ ጋር ተጣፉ ማለት ማን ይቀባል? አሁን ሊፕስቲክ ነው የቀረው። ከሰው ትጣላለህ? ድብድብ ይጣላል። ያው እንግዲህ 14 ሰይጣን በልበርታ። እሺ አጁሃ ማሩ። እሺ ምን አልከኝ? ሰይጣን ምን የት ነው ያዝከው? ዘፈን ሲያይ ዘፈን ይወዳል። በዘፈን ነው የገባሁት። ዘፈን ሲያይ በምን ዘፈን? በህንድ ዘፈን። እስቲ ዘፈኗ አይ ቆየን ታስረን። እስቲ እሱኑ በለው የገባህበትን። በህንድ ዘፈን ለምን ገባህ? በተመስጦ። እስቲ ቀጥላ ያችን እስቲ
ኩቺ ኩቺቴ ምናምን የሚለው ኩቺ ኩቺቴ ምናምን የሚል ዘፈን ኩቺ ኩቺቴ አንተ ራስህ ኩቺ ኩቺ እኮ ነው። ወጥ ነው ታ ቶሎ ከዝኑ ስንት ናችሁ? 14 ስንት ዓመት ነው ከያዝከው? 11 ዓመት ነው። 11 ዓመት በህንድ ዘፈን ነው የገባው። እንግዲህ ዘፈን እቺ ዘፈኗንም እንኳን እዚህ ኢትዮጵያ ውስጥ ያለ ሰይጣን ምቀኛ ነው። ራሱን እያገለገልከው እኮ ይመቀኛል። ራሱን እኮ ነው የምታገለግለው። ግን ድምፁ ያምራል ይልና ንቅ የኢትዮጵያ ሰይጣን ለምንም ነገር አይመችም። ለስልብናው አይመች፣ ለመተቱ አይመች፣ ለተንኮሉ አይመች። ተንኮል ትሰራና ማርያም ስትይ ደግሞ እናደድና ቁጭ ይላል። ለምን ማርያም ጠራችሁ ነው። አብዛኛው ወደ ቤተ ክርስቲያን የሚመጣው ተንኮሉን ለመናዘዝ ነው እንጂ በእውነት ከቅንነትና ከበጎነት ቢሆን ኖሮ እንዲህ አይነት ዝርክርክ ያለ ወገን አንሆንም ነበር። እና ስንት ዓመት ነው ከያዝከው? 11 ዓመት። ቀጠቀጠ አሁን በመቁጠሪያ? አዎ። እንዴት አድርጎ ቀጠቀጠ? በኢየሱስ ክርስቶስ በወላዲተ አምላክ ስም እንድረስ ተቃጠል እያለ ይገርፈናል። አዎ ይሰግዳል፣ ይገርፈናል። አዎ። ሐሳብህ እሱ ላይ ምንም ማድረግ ነበረ? እንዲህ ብክን እንዲል ነው ሰው እንደው ብክን እንዲል ነው እናረው። የት ሀገር ሰይጣን ነው? እኔ ከህንድ የመጣ ከህንድ በቴሌቪዥን የገባው። በቴሌቪዥን የገባው? አዎ። ዛሬ እያንዳንዱ ሰው ጓደኛው፣ እናቱም፣ አባቱም፣ ወገኑም፣ ሀብቱም፣ እውቀቱም ሞባይል ሆኗል። ቁጭ ብልና ትጎረጎራል። በተጎረጎርከው ልክ ደግሞ መንፈሱ እየገባ ቁጭ በአይንህ ይገባል። አለቀ። አይንህ ይፈዛል። ነገ እንግዲህ አስቸጋሪ ነው ነገር። በልቦጥ ነው ተከሰውነት ስንት ናችሁ? 14 ምን አፍ ላይ ነው 14 ሰይጣን በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በህንድ ዘፈን የገባን ሲኦል ታስረን የዛር አይነ ጥላ ይባላል። የዛር አይነ ጥላ በተለይም ደግሞ ጠቋር የሚባለው ቀኝን የሚይዝ ሆኖ አይነ ጥላ ነው። ትልቁ ባህሪው መሰረታዊ የሆኑ ነገሮች ላይ ግርዶሽን መፍጠር ነው። አንዳንዴም ለቀቅ ያደርገንና ወደ አንድ ትልቅ ግብ ለመድረስ ጫፍ ላይ መድረስ ስንጀምር ያንን ጫፉን ያበላሸዋል። ወደ ጫፍ ለመድረስ ያደረግነው ጉዞ ጊዜ፣ ሰዓት፣ እድሜ እና የቀን ታሪክ፣ ልፋት፣ ድካም እነዚህ ሁሉ በጉዟችን ውስጥ የተካተቱ ናቸው። ግን ጫፉ ላይ እንቆማለን። እስከዛ ጊዜ ድረስ እስክንጓዝ ግን ብዙ አድካሚ እና ብዙ አታካች፣ አሰልቺ አልፎም ተርፎም ከህይወታችን ጋር የተያያዙ ብርቱ የውስጥ የህይወት ጉልበት እልቂቶች የሚታዩብን ይሆናል። ጉልበታችን አልቆ፣ አቅማችን አልቆ፣ ብርታታችን አልቆ ጫፉ ላይ ይቆማል። በቃ እንደዚህ ነው አይነ ጥላ። ዛር አይነ ጥላ ይባላል። ይሄ ዛር አይነ ጥላ ማለት ምንድን ነው? ቀደም ሲል ዛር የሚለውን ስያሜ ያገኘው የዘር ለማለት ነው። የዘር ሆኖ እንዲዘልቅ የተደረገ የመናፍስት ጉልበተኛ ማለት ነው። መንፈስ ሆኖ ጉልበተኛ ነው። በቃ ህይወትን በሙሉ ለማቆርቆዝ እድል ያለው ነው እና ይሄ ዛር አይነ ጥላ በመጽሐፍ ቅዱስ በትንቢተ ዘካርያስ ምዕራፍ 3 ላይ አንድ ታላቅ ካህን ይዞ ሲያሰቃየው እናገኛለን። መጽሐፍ ቅዱስ እንዲህ ይነበባል። ታላቁ ካህን ኢያሱ በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣን የሚከሰው ዘንድ በስተቀኙ ቆሞ ነበር። ኢያሱም እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር ይላል። እድፋም ልብስ ነው ያለበሰው። ጥምጥሙም እድፋም ጥምጥም ነው የጠመጠመው። በአገልግሎቱ የለበሰው ልብስ ያደፈ ነው። ሁኔታዎች ሁሉ አልተመቹትም። ኑሮው ተበላሽቶበታል። እድሉ መክኗል። አስተሳሰቡ ደክሟል። አቅምና ጉልበቱ ዝሏል። ግን ለምን ይሄ የሆነው? በቀኙ ቆሞ ነበር ይላል። ይሄ ቀኝ የሚይዝ ጠቋር ነው። አብዛኛው አገልጋዮችን የሚጠናወት፣ በባህሪያቸው ላይ የሚነግስ፣ የአስተሳሰብ መንፈሳቸውን የሚቆጣጠር፣
በጎነትንና መልካምነትን ከህይወታቸው እንዳይጀምሩ መልካምነትን እንደ አደጋ የሚቆጥር ቸርነትንና ረድኤት የመስራት ጥበብን ኑሮ ይጎለኛል ብሎ የሚያሰስት አልፎም ተርፎ እንደ ቂሚያ የመሳሰሉ ውሸትን ታክሎ ማጭበርበርን ሁሉ የሚያስይዝ በአገልጋዮች ላይ ኑሮን አባክኖ ህይወታቸውን መቅኖቢስ የሚያደርግ የጠላት ኃይል ነው። የሚይዘው ደግሞ ቀኝን ነው። ቀኝህ ተያዘ ማለት ደግሞ የእግዚአብሔር መልአክ በጥባቆቱ በኩል የቀኙን ስፍራ እንዳይመጣ እንዳያገለግልህ እንዳይመራህ እና የእውነት መንገድን እንዳያሳይህ የሚፋለም የጠላት አይነት ነው። ስሙም በኢትዮጵያውያን ቋንቋ ጠቋር ይባላል። ጠቋር ማለት ይህን ጥቁሩን የአፍሪካውን ዓለም እየያዘ ወደ ተለያየ አይነት እንደ ብሔረሰቡ እንደ ቤተሰቡ እንደ ነገዱና እንደ ጎሳው አይነት ህልውናውን የሚመራ ነው። መንፈሳዊ ሲሆን መንፈሳዊን አቅጣጫ የተከተለ የሆነና እውነትን ከውስጡ ያሳጣዋል። እምነትንም በባህሪ ውስጥ ዘልቆ እንዳይኖር ይከላከልበታል። በአብዛኛው ይሄ ጠቋር አይነ ጥላ ትልቅ ትኩረቱ ጸሎቱ እንዳያርግ፣ አስተብርኮቱ፣ መሐላው፣ የምስጋናው ነገር እውነት እንዳይሆን የሚከላከልና እውነት ይሆንልኝ ብሎ እንኳ ቢጥር እዛው በማገልገያው ቦታ ላይ የሚያሾኮሽክ የሚያስቅና የሚያስገለፍጥ አይነት ባህሪ ያለው ገና ከልጅነት ጀምሮ ሳቂታ የሆነ ባህሪያትን ይዘው ዲያቆን ሲሆኑ ከዛም አልፎ ካህን ሲሆኑ በባህሪያቸው ውስጥ ነክሶ የሚታየው ሐሜትን፣ ጥላቻን፣ ሹክሹክታንና እዛው በዛው ደግሞ ቅራኔን ነው። እንዲህ አይነቱን ክፉ መንፈስ የምንቋቋመው የአድራጎቱን ባህሪ በአግባቡ ስንረዳውና በህይወታችን ላይ የራሳችን የሆነ ምርምር ስናደርግ ነው። ሰው ነኝ ብቻ አሁን ካህን ነኝ፣ መነኩሴ ነኝ፣ አገልጋይ ነኝ፣ በቃ አለቀ፣ አሁን ሰይጣን የሚባል ነገር አይነካኝም ብሎ ነገር የለም። እዚህ ጋር ያለው እኮ ታላቁ ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ፣ ሰይጣን የሚከሰው ዘንድ በስተቀኙ ቆሞ ነበር ይላል። ከሳሽ ነው፣ ይከሳል። የክስ ባህሪያቶችን በከፍተኛ ሁኔታ በውስጠኛው ሰውነት ውስጥ የሚያስጨብጥ ነገር የሚያስይዝ ቂምና በቀላን በባህሪያት ውስጥ የሚያሳድር የመንፈስ አይነት ነው ይሄ ጠቋር አይነ ጥላ። በሌላ በኩል አልጸለይክም፣ ዛሬ ያላመሰገንክም፣ አልደገምክም የሚያለ ህሊናን የሚወቅስ ባህሪ ስሜት አለው። መንፈሳዊ ነገር ነው። በጸሎቱ ውስጥ ግን ህሊናውን፣ ልቦናውን፣ አእምሮውን ይነሳዋል። የማያስፈልጉ ሐሳቦች የጠፋውን ነገር እንዲያሰላስል፣ እንዲያወጣ፣ እንዲያገባ ግን በአፉ እንዲያነበንብ በቃ ጸሎት እንዲህ አይነት ነው። እንዲህ አይነት ልምድ እንዲኖረው የሚያደርግ ባህላዊ የሆነ አካሄድ ውስጥ የሚከት የእምነትን እውነተኛ አምልኮት ወደ ባህል የሚቀይር የመንፈስ አይነት ነው ይሄ ጠቋር። እና በታላቁ ካህን ኢያሱ ቀኝ ከቆመ አንተ በዚህ በ21ኛው ክፍለ ዘመን በሚሰረቅበት፣ በሚያታልሉበት፣ ውሸት በሚናገሩበት፣ በርዕዮተ ዓለም ደባ ደም በሚፈስበት ዓለም ላይ ሆነህ እንግዲህ ቀኝ ንጹህ ነው ማለት አትችልም። ቀኝህ ተይዟል። ቀኝህ በመያዙ ነው ቀኝ አውለኝ የሚለውን የአባቶቻችን ቅን የመንፈስ ጸሎት ለመያዝም ለመጸለይም ወደ እግዚአብሔር ለማመልከትም ጊዜ ስለሌለህ በበጎነት ውስጥ እንድትሄድ በበጎ በቀኝ አውለኝ፣ በጎ እየሰራሁ እውነትን እየተናገርኩ እውነትን እየገለጽኩ ለሌሎች አርአያ የሚሆን ተግባር በባህሬ ውስጥ ፈጣሪ አምላክ ሆይ ከኔ ጋር በማድረግ ጉዞዬን አቅና ብለን አልጸለይንም። አቅና ተከተለን አላልንም። ቀኛችን ላይ ነው። ብዙዎቹ አሁን አባቶቻችን ቀኛቸውን በመስቀል ሲደበድቡ ይውላሉ። ትከሻቸውን ይከብዳቸዋል፣ ቀኛቸውን ይወጋቸዋል። ከቀኝ ጎን በኩል የሆነ ትልቅ ህመም ያሳድራል። አለበለዚያ ደግሞ ቀኝህን ይደብተዋል፣ ይጫጫነዋል። አንዳንድ ጊዜ ቀኛችንን ሰበር ያደርገዋል። ይሄ ማለት በቀኝ የሚቆም በቀኝ ላይ የሚቀመጥ በቀኝ ላይ የሚያርፍ
ዛር አይነ ጥላ የዘር አይነ ጥላ ሆኖ ስሙም ጠቋር ነው። መንፈሳዊ ልምድ ያለው ነው። በመልአክ ፊት መቆም የሚችል ነው። በመልአኩ ፊት ቆሞ ነበር ነው የሚለው እኮ። ለዛውም እድፋም ልብስ አልብሶት ንጽህና ጎሎት የንጽህና ልብስ አጥቶ የንጽህና አገልግሎት አጥቶ ባደፈ ልብስ በቤተ እግዚአብሔር የሚመላለስ እንዲህ አይነት ነው። አየህ ቀኝህ ሲያዝ ልብስ ማደፉን እንኳ አታውቀውም። ውስጥህ ማደፉን አታውቀውም። የህይወት ልብስህን፣ የነፍስ ልብስህን፣ የስጋ ልብስህን፣ የመንፈስ ቅዱስ ሞገስህ ማደፉን አታውቀውም። በመጀመሪያው ደረጃ ሞገስ ሲኖርህ እንዲህ አይነቶችን እንድታይ ነበር ሞገስ የሚጠቅመው። በሞገስ ምትክ ጠቋሩ ግርማ ሞገስ ሆኗል። ዛር አይነ ጥላ ይባላል። ይሄ ጠቋር ዛር አይነ ጥላ። እንዲህ አይነቱን ክቡር ዳዊትም እንዲህ ብሎ ይጸልያል። በ109 ላይ መዝሙር 109 ቁጥር 6 ላይ ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር ይላል። ሰይጣን የሚከሰው ዘንድ በስተቀኙ ቆሞ ነበር። በዕብራይስጥ ሀብኬድ አላብ ራሻ በሰይጣን የአሞድ አል የሚኖ ይላል። ለድገመው። በእስራኤል ያሉ ክርስቲያኖቻችን ከኛው ጋር ሰፊ የትምህርት ጊዜ ስላላቸው በተማሩት የዕብራይስጥን ቋንቋ እናገራለሁ። አብኬድ አላብ ራሻ በሰይጣን የአሞድ አል የሚኖ አል የሚኖ በቀኙ በኩል ሰይጣን ይቁም ይላል። ሰይጣን ይከሰው ዘንድ በስተቀኙ ቆሞ ነበር ካለው ሌላ ይሄኛው ደግሞ እንደዚሁ ነው። በላዩ ኃጢአተኛን ሹም ሰይጣንም በቀኙ ይቁም በሚል ቃል ይናገራል። መዝሙር 109 ቁጥር 6 ላይ በላዩ ኃጢአተኛን ሹም። የሚገርም ነው። በላዩ ኃጢአተኛን ሹም ሰይጣንም በቀኙ ይቁም። ከእግዚአብሔር ከሆነን ዓለም በመላው በክፉ እንደተያዘ እናውቃለን። በአረበኛው ነአሎም አነና ናሕኑ ሚነ ኢላህ ወልዓለመ ኩሉሁ ቀድ ወዲአ ፊ አልሸሪ ይላል። ሸር የሚለው ቃል ሸረኛ ብለን ከዚህ በፊት አንዳንድ ክፉ ሰዎችን ወይም በክፋት በጣም የበሰሉ ወገኖችን እሱ ሸረኛ ነው የምንለው። ሸር የሚለው ከአረብኛ የመጣ ቃል ነው። እዚህ ጋር አልሸረሪ ይላል። ሸሪ ሸሪ ይላል። ሸረኛ ነው። እንግዲህ ይሄ የሸር መንፈስ ከእግዚአብሔር እንደሆነ ዓለም በመላው በሸረኛ መንፈስ እንደተያዘ እናውቃለን ማለት ነው። የአረበኛውን ወደዚህ ስትወስደው በሸረኛ መንፈስ በሸረኛ በክፉ መንፈስ እንደተያዘ እናውቃለን። የሚገርም ነው። በላዩ ኃጢአተኛን ሹም ሰይጣንም በቀኙ ይቁም ይላል። የተረገመ ትውልድ በክፋት የበረታ ለአምልኮት የማይመች ፈሪሃ እግዚአብሔር የጎደለው አምላክን የማይፈራ በመጥፎ ሐሳብ የሚሄድና በመጥፎ ጎዳና ውስጥ ምርጫው የሚያደርግ ለሌሎች ምቀኝነትንና ክፉ ተንኮልን ከክፉ ንግግር ጋር መግለጽ የሚችል አይነት ሰው ክቡር ዳዊት እንዲህ ይለዋል። በላዩ ኃጢአተኛን ሹም ሰይጣንም በቀኙ ይቁም። ለምን? ኃጢአተኛ ከተሾመ እድሉን ይሰብረዋል፣ ሕይወቱን ያጠፈዋል፣ ኑሮውን ያበላሻል፣ ዘመኑን ያከስራል፣ ቤቱን ያወድማል፣ ያራቁተዋል፣ ያሳድደዋል፣ ይገለዋል። ስለዚህ ምን ይሁን? በላዩ ኃጢአተኛን ሹም